የወንድ ስራ አስኪያጆች ቦታ በሚስቶቻቸውና እናቶቻቸው የሚተኩ ቢሆንስ? ናረ ሰውየው መልሱልኝ እስከሚሉ ድረስ የሚማረሩ ነው የሚመስለው። ሴቶች በየቀኑ ከእናቶቻቸው ጋር ከጓደኞቻቸው ጋር ስለ ባላቸው ወይንም ስለ ሌላ ወንድ ሲያወሩ ባል ኖቲፊኬሽን የሚደርሰው ቢሆን ገና መጀመሪያ ዴት ልናረግ ስንል ለጓደኞቻችን ለእናታችን እና ኤክሳይትድ ሆነን ለምንነግራቸው ኖቲፊኬሽን ይደርሳል። ኩራተኛ ሊሆን ይችላል። ስለዚህ ይኑር አይኑር አስቀድሞ ይውሰድ ለብቻው። የወንዶችን ባህሪ ተረዳለሁ ነው ተቀብያለሁ። ዓለማችን ምን አይነት ትሆን ነበር በሴቶች ብትመራ? በጣም ሰላማዊ ምናምን ይሆናል። ግን ደግሞ አንዳንዱ ነገር ደግሞ ማርች 8 በዓለም አቀፍ የሴቶች ቀን ዋዜማ ላይ ሰዓቱን ጠብቆ ቢሆንስ መጥቷል። እንዴት ናችሁ? አለን ዝግጁ? የዛሬው ቢሆንስ የሴቶች ቀን ምክንያት በማድረግ ወንዶች ለብቻ ሴቶች ለብቻ ሴቶቹን እኔ ጠይቃለሁ፣ ወንዶቹን ሶስታችንን ደግሞ ቲጂ ጠይቃለች። በዛሬው ፕሮግራማችን የሚነሱ አብዛኛዎቹ ጥያቄዎች ከሴቶችና ከወንዶች ጾታ ጋር የተያዙ ቢሆንስ የሚያስብሉ ጥያቄዎች ናቸው። እሺ መቲ፣ ጄሪና ቲጂ እንኳን አደረሳችሁ። እንኳን አብሮ አደረሰን። ቀጥታ ወደ ጥያቄ ነው የምገባው። ላማሙቅ ወይስ እኛ እናማሙቅ? በእድሜን ጀምሮ ወይስ ደስ እንዳለ? የሴቶች ቀን ላይ በጣም መቀየር ያለበት አንዱ ነገር ሴቶች ሲጠየቁ የምደነግጡት ወንድ ራሱ እየደበቀ አሁን እኮ ተጀመረ። ወንድ ነው ላይ ደብቋል። ወንድ ተጀምሮ በደንብ ተጀምሯል። እንትን ነው በነገራችን ላይ እድሜ አሁን ጸጋም ነው፣ ትክክል። ጥያቄ የለውም። ጸጋ ነው የሚለው ነገር ግን ጸጋይ ወደሚለው ተቀይሯል መሰለኝ። ሰው ብዙም ደስተኛ አይደለም መናገር። እድሜ ጥያቄ ግን ዛሬ አላዘጋጀው። በእድሜያችን ከሰራንበት ምንም ማለት አይደለም። በእድሜያቸው ሰርተውም ብር ያላገኙ በጣም ብዙ ሰዎች አሉ። እንዳትሸወጂ፣ እድል ነው፣ ገንዘብ እድል ነው። እሺ የመጀመሪያው ጥያቄ ከመቲ ልጀምር። መቲ የሽርሽሯ የሴቶች ቀን ሲከበር ለአንድ ሳምንት ያህል የወንድ ስራ አስኪያጆች ቦታ በሚስቶቻቸውና እናቶቻቸው የሚተኩ ቢሆንስ? ምን ይሆን ነበር? ኦፍ ኮርስ ቅድም ምን አልኳችሁ? ሴቶች በጣም ማቹር ናቸው። አይኪዋቸው ከፍ ያለ ነው። እንኳን ማኔጀርነት ሀገር ማስተዳደር ይችላሉ። እኔ አይችሉም አላልኩም። አይችሉም የሚል ነገር አላወጣሁም። ከፋክቱ ነው። የስራ አስኪያጆቹ ቦታ የወንዶቹ ስራ አስኪያጆች ቦታ በሚስቶቻቸው ወይም በእናቶቻቸው ቢተካ ምን ሊፈጠር ይችላል? ቅድም ልክ የትራምፕ ሚስት ሜላኒያ ትራምፕ በትራምፕ ቦታ የዩኤንን ሴኩሪቲ ካውንስል እንደጋበዘችው ማለት ነው። አዎ፣ ግን እኔ ከአንድ ኤግዛምፕል ነው የምጀምርልህ። ለምሳሌ ወንዶች ልብስ ሊገዙ ቢሄዱ የሆነ ነገር ከወደዱት በቃ ወደዱት ገዙ፣ ፒክ አድርጎ መሄድ ነው። ሴት ብትወደውስ አይታው ከዛ ድጋሚ ተመልሳ ምናልባት ጓደኛዋን ይዛ የምታማክረው ሰው ኖሯት ምናምን አይደለ? ስለዚህ የማኔጀርነት ቦታ ላይ ብትቀመጥ ደግሞ ለመወሰን በደንብ አስባ አብላልታ ምናምን ስለሚሆን ስራው በጣም አሪፍ የሚሆን ይመስለኛል። ኦኬ ሚስማማት እንደው ግን እንደው ስታስቢው እናትሽ እና በኔ ቦታ እናቴ ብትሆን የያዘችው አንድ መስሪያ ቤት ስራ አስኪያጅ ነኝ ልበልና በኔ ቦታ ለሁለት ቀንም ለአንድ ቀንም እናቴ ትሆናለች የያዘችው። የሆነ ሰራተኛ መጥቶ እንደው ልጄና አሟት አላመመበትም ሊቀር ነው እንደው ልጄና አሟት ብሎ ገና ጥያቄ ሲያቀርብ ትፈቅድለታል። ዝም ብዬ ሳስብ ሙሉ ቤቱ ባዶ የሚሆን ነው። እሱ ብቻ አይደለም ደግሞ ስራ ቦታ ላይ ሆና ደጋግማ የምትደውል እናንተ በስም ታቋት ትኖራለች ሰራተኛ እዛ ውስጥ። እሺ ስራ አስኪያጅ ነች እዛ ቦታ ተቀመጥሽ። መጀመሪያ ጠርታችሁ አታናግሯት? ለምንድን ነው ባሌ ጋር አስር የምትደውል? እሱን ነው ያልኩት እኔ። መቲ ሌላ ቦታ ገብታ ትንታኔ ሰጠች። የሴቶች ቀን ለማስመልከት ብዬ ነው። ግን ለምሳሌ እናቶች ራይ ስላላቸው ምናልባት አሪፍ ላይሆን ይችላል። ሁሉ ነገር እሺ ሊሆን ይችላል። ለሶስት ወር አራት ወር ሆልድ ያረክሽውን የደሞዝ ጭማሪ ጥያቄ ሁሉን ይሳካል። አፕሩቭ አድርገውት ስትመጪ ደሞዝ ጣራ ነው የሚጠብቅሽ። ሚስቶች ከሆኑ ግን የትኛዋ ነገረኛ ነው የመጣችብን፣ ኧረ ሰውየው መልሱልኝ እስከሚሉ ድረስ የሚማረሩ ነው የሚመስለኝ እውነታው ላይ ስንመጣ ይመስለኛል። እኔም እንደዛ ነው የማስበው። ጄሪ፣ ሴቶች በየቀኑ ከእናቶቻቸው ጋር ከጓደኞቻቸው ጋር ስለ ባላቸው ወይንም ስለ ሌላ ወንድ ሲያወሩ ባል ኖቲፊኬሽን የሚደርሰው ቢሆን? ኦ ማይ ጋድ። ከእናታቸውና ከጓደኞቻቸውም ጋር ሊሆን ይችላል። ኦኬ
ወንዶች እኮ ይታማሉ ግን ማለት ነው you ሴት guys ልጅ ያው ይታወቃል ዳር ላይ እናቷ ጋር ባሏን ታማለች። አዎ ግን ሀሜት ብቻ እኮ አይደለም። አሁን ለምሳሌ ገና መጀመሪያ ዴት ልናረግ ስንል ለጓደኞቻችን ለእናታችን ነው ኤክሳይትድ ሆነናል ለምንነግራቸው ኖቲፊኬሽን ይደርሳል እኮ ቢያየው ኩራተኛ ሊሆን ይችላል። ያው እና ወደ ትዳር እናምጣውና መቲ ያው ከባልሽ ጋር የማታወሪውን አንዳንድ ወሬዎች ከእናትሽ ጋር ታወሪያለሽ። አዎ ይሄ ወሬ ቢደርሰው በቃ ከባድ ነው ጥሩ ጎን አይኖረው እኔ ጥሩ ጎን ይኖረዋል ብዬ አላስብም። ኧረ ጥሩ ጎን ለመሰለሽ ሴት ልጅ መደመጥ ትፈልጋለች። የምትተነፍስበት ባሏ ቢዚ ሊሆን ይችላል። የምታወራበት ሰዓት የሚኖራ ባሏን ልጆቿን ትምህርት ቤት ካደረሰች በኋላ እናቷ ጋር የምትደዋወሉ ጓደኛዋ ጋር ካወቀ ጥሩ ነው እኮ ያሻሽላል። አንዳንዴ ገባሽ ለባሏ ማትነግረውን ነገር ከእናቷ ጋር ልታወራ ትችላለች። የራሷ ሚስጥር አለ። ሴትና እሱ ከእናቱ ጋር የሚያወራው ማለት ነው። አያወራም። ወንድ ከእናቱ ጋር ያወራም። ስለሚስቱ ከጓደኛው ጋር ነው የሚያወራው። ወንድ ልጅ ሳሚ አትደምድም። ስለሚስቱ ከእናታቸው ጋር ማማስ ቦይ ነው። እኔ ስለሚስቴ ከእናቴ ጋር አውርቻለሁ። እውነት ከጓደኞቼም ጋር ስለሚስቴ አውርቼ አላውቅም። አይ አሉ ግን እሺ የመጀመሪያው የግምገማ ጊዜ ላይ እኮ ያወራሉ ወንዶች። ለምሳሌ ለእናቱ እንዴት ምንም ነች ጥያቄ የለም። እንዴት ወንድ ልጅ የጓደኞቹን አፕሩቫል ይፈልጋል። ለምሳሌ በጣም ቆንጆ ናት ካሉት ባይወዳት እንኳን ሊያገባት ይችላል። ሳይኮሎጂካል ነው። እሺ ቀጣይ ቲጂ እንዲያም ላንቺ በጣም ቆንጆ ጥያቄ ነው ያዘጋጀው። ወንዶች የወሊድ ፍቃድ ሲወጡ ባሎችም አብረው ወጥተው ለ2 ሳምንት ያህል ስለ ልጅ አስተዳደግና ሴቶች ሲወጡ ማለት ነው ስለ ልጅ አስተዳደግና የእናትነት እንክብካቤ ስልጠና የሚወስዱ ቢሆን ምን ይፈጠር ነበር? ዋው መስት በቃ ያንዳንዱ ባለፈው አመት የመጀመሪያ ልጅ ላይ ወስጃለሁ ምናምን አይሰራም። ልጅ በወለድሽ ቁጥር ባልሽ አብሮ የወልድ ፍቃድ ወጥቶ ይሄን ነገር ያደርጋል። እኔ የኮቪዱ ጊዜ የሚመጣ ይመስለኛል። የኮቪዱ ጊዜ አይደል በር ተዘጋ አይደል? ብዙ ጥንዶች ላይ ተለያይተን ስለሆነ የምንኖረው ብዙ ጊዜ አንድ ቤት ውስጥ ረጅም ጊዜ መገናኘት እድል ሲኖር ብዙ ትዳሮች እኮ ፈርሰዋል። ግን ያው ፋይት ይደረጋል። ያ ማለት ግን የሱ ተጻራሪ ነኝ ማለት አይደለም። ግን ይሄ የምንተላለፈውን ኑሯችን ቢዚ አድርጎ ሚስት ቤት ናት ባል ሩጫ ላይ ነው አይነት ኑሮ ከሆነ አንድ ቤት ሲመጡ ለስልጠና ተብሎ እንደዚህ አይደለም እንደዚህ ነው ጭቅጭቁ ሲገባ ክርክር አለ። እሱ ምቾት ላይ ሰጥ ይችላል። ስለዚህ ይኑር አይኑር አስቀድሞ ይውሰድ ለብቻው ካንቺ ጋር አንድ ላይ ሁን ነው የቲጂ ፖይንት እሷ የፈለገችው ባሏ እንዳይመጣ ነው። አይ ብቻውን ሰልጠና አብላጫውን አስቤው ነው አብላጫውን አስቤው የወንዶችን ባህሪ ተረዳለሁ ነው ተቀብያለሁ። መቲ ሁለተኛ ጥያቄ እሺ ሴቶች ዓለማችንን ለአንድ አመት ካለምንም የወንዶች ጣልቃ ገብነትና እርዳታ ቢመሩ ምን ይፈጠር ነበር? እኔ መትዬ አይ ዛሬ በቃ ሴቶች ሊጣሉኝ ነው። አሁን ሊጣሉኝ ነው። ሴቶች ሊጣሉኝ ነው አለች። ከመቼ እኮ ነው ይሄ ጥያቄ ለኔ ቢሆን ለቲጂ ንስታት በቃ ለቲጂ ሰጣት በቃ ማን መነጣተተሽ መትን እንስማ። ለአንድ አመት ካለምን የወንዶች ጣልቃ ገብነት ነው የምትመሩት? አዎ ምን አንበብ ያለው መሰለ አንድ ጊዜ 30% ነው ገና የሴቶች ፖለቲካ ላይ ስልጣን ላይ ምናምን ያለው አስተዋጽኦ በጣም ትንሽ ነው። በእርግጥ መሆኑ ጥሩ ቢሆንም ግን ልክ ዓለምን ያለ ሴት እንደማትደምቀው ወንድም ማለት ይሄ ወንድም የሌለበት ስልጣንም የሚደምቅ አይመስለኝም። በአንድ ነገር ጎበዝ ብንሆን በአንድ ነገር ጎበዝ ላንሆን ስለምንችል ወንድ ግድ ያስፈልጋል። ሁሉን ነገር እንችላለን ማለት አይደለም። ሴት ልጅ መቲ ወደ ሌላ ዳይሬክሽን ዳይቨርት ያደርጋል። ጥያቄ ነው ያልቻለ ምንም ጥያቄ የለውም። ወንድ ያስፈልጋል። እኔና ካለ እንዴት ያያችኝ የኔ ጥያቄ መቲ የኔ ጥያቄ አሁን ለምሳሌ ዓለማችን ላይ በጣም ጦርነት የበዛው ወንዶች ለውሳኔ ስለሚቸኩሉ ነው ይባላል አይደለ? በዛ አይነት ሂጅልኝና ዓለማችን ምን አይነት ትሆን ነበር በሴቶች ብትመራ? ውሳኔ ሰጪ የሚሆኑት በሙሉ ሴቶች ቢሆኑ ምን አይነት ዩኒቨርሲቲ ይኖረን ነበር? በጣም ይሄ ቀስ ያለ ዝም ያለ ሰላማዊ ምናምን ሊሆን ይችላል። ግን ደግሞ እኔ በቃ ወንድ ስለመራ እኔ በቃው ማብራሪያው ያጣላል። አንዳንድ ጦርነቶች ምክንያታዊና አስፈላጊ የሚሆኑበት ጊዜ አለ። ስለዚህ እሱን አትወስንም ብዬ ስለማስብ ይሄ ኖሪሽ የማረግ ባህሪ ነው ያለን ሴቶች። ስለዚህ ግዴታ የወንድ ኢንቮልቭመንት ያስፈልጋል ብዬ ስለማስብ ነው ዓለም ላይ እኔ ይሄ የኔ አቋም ስለሆነ ነው። ምን ይሆን ነበር? አዎ ምን ይሆን ነበር? በቃ የሆነ ነገሩ በጣም ሰላማዊ ምናምን ይሆናል። ግን ደግሞ አንዳንዱ ነገር ደግሞ
ውብም ግን የሚሆን ይመስለኛል። በነገራችን ላይ አስገዳጅ ሲሆንማ እነ እቴጌ ጣይቱም እኮ እንደዚህ ብለው አይደል እንዴ? እንደዛ ሰነፍ እንዳታደርጊ እኔ የሚወስኑ አልመሰለኝም ስላለች ነው ጦርነት አካባቢ ስልጣኑን የመቀበል ፍላጎት የላትም። ብቻዬን መቀበል አልፈልግም እያለች አለች። ዓለም ላይ ሴቶች የመሯቸው ሀገራት ላይ ጦርነት የነበረባቸው ነበሩ። ጀርመን ለሀያል ከሚባሉ ሀገራት መካከል አይደለች ቻንስለር ሜርኬል ብዙ ቦታው ላይ የኢኮኖሚ የጦርነት ጣልቃ ገብነት ነበራቸው በአመራርነታቸው። ሌሎችንም አንሳት እንችላለን። ግን ያልኩ ይሄ ትላልቁ ጦርነት ድንገት ዘሎ ገብቶ ሰርፕራይዝ ማድረግ የሰሞኑን የመካከለኛው ምስራቅን ጉዳይ አስበው ትራምፕ እኮ ሰርፕራይዝ አደረገን። በቃ ድንገት በሆኑ ሰዓታት ልዩነት ሰዓታት ይቀንሳል፣ ውበት ይፈካል፣ ውበት ትሆናለች፣ ስርካሽ ይሆናል። አዎ ቢዝነስ ይፋፋማል። ቢዝነስ ይፋፋማል። የመጨረሻ ይሄን ስልጣን ትቀበልሽ አትቀበይም? ለአንድ አመት ባዮ ደስ ይለኛል። እኔ ብቻ አንቀበል ተቀበላለች። ቀጣይ ጥያቄ ለጄሪ። ልደትና አንቨርሰሪን መርሳት ወዲያው ከአካውንታችን ገንዘብ ተቀንሶ ወደ ተረሳበት አካውንት የሚሄድ ቢሆንስ? ማን ነው የሚረሳው ነው? ብዙ ጊዜ ወንዶች ናቸው የሚረሱት። ስለዚህ ሴቶች የማስታወስ ባለ ሀብት ነበር የምንኖረው። ምክንያቱም ልደትና አኒቨርሰሪ አክቹሊ ሴቶች ናቸው እንደዚህ አይነት ነገሮችን የሚያዘጋጁት በብዛት። አሁን ወንዶች ናቸው በደንብ እያስታወሱ ያሉት። ሴቶች ገርልፍሬንዶቻቸውን ስፖይል እያደረጉ ነው። ስለዚህ ባላንስድ ነው ብዬ አስባለሁ። ግን ደግሞ በጀነራሊ ከጠየከኝ ወንዶች ይደህያሉ፣ ሴቶች ባለ ሀብት ይሆናሉ። ምንም ጥያቄ የለም። ግን ይሄ ነገር ቢጀመር ሴቶች ወደ አካውንታቸው የሚገባውን የገንዘብ መጠን በማሰብ ምን እንደሚያደርጉ ታውቃለህ? ወንዶች ማስታወሳቸውን ይተዋሉ። ሴቶች በገንዘቡ እኛ እኮ በጣም ስዊት ክሬቸርስ ነን። ለምን እንዲህ እንዳልኩ ነገር በአማርኛ ለምን መሰለህ? አሁን ገንዘቡ ወደ ሴቷ ከሄደ ሴቷ ስቲል የሆነ ለነሱ ይኖ ለአኒቨርሰሪያቸው ልክ አይደል? ወደ ይሄን ተረት አሁን ገና ስዊት ክሬቸር መሆንሽን ስትጨርሺ መርሳት ትጀምራለሽ፣ ታስረሻለሽ። ቀጣይ ጥያቄ፣ መጨረሻ ጥያቄ ለትጂ። የሴቶች ቀን ማለት ወንዶች በአመት ውስጥ ያጠፉትን፣ የዋሹትን፣ የደበቁትን ሁሉንም በሴቶች የሚጠየቁበትና የሚናገሩበት የሚናዘዙበት የንስሐ ቀን ቢሆንስ? ንስሐው የሚሳካ አይመስለኝም። ድብልቅልቅልቅ አለ አይናገሩም። እንደዛ ነው የማስበው። አይ ቢናገሩ ንስሐ ብለው ይፈርስ ነበር። የሴቶች ቀን በቃ ሜሬጅ የሚፈርስበት ቀን ይሆን ነበር። ሪሌሽንሺፕ የሚቋረጥበት አገር ይታመሳል፣ ዓለም ትታመሳለች። ለቅሶ በለቅሶ የብቀላ ቃል ኪዳን ከተዘጋው ድረስ ያስመስለች ኮቲጂ ከባድ ነበር የሚሆነው። ንስሐ ፈጣሪ ብቻ ነው የሚቀበለው። ለማንኛውም የዛሬው ቢሆንስ ይሄን ይመስል ነበር፣ ግን አላለቀም። አሁን ደግሞ በተራችን ሴቶች ወንዶችን ይጠይቃሉ። ለቲጂ መድረኩን እለቃለሁ።